ሰላም ሰላም እንዴት ናችሁ? የዛሬን የወርቅ ዋጋ መረጃ ይዘንላችሁ መጥተናል። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በጥሬው ወርቅ በስንት እየተሸጠ ይገኛል የሚለውን መረጃ ይዤላችሁ መጥቻለሁ። እንግዲህ በአሜሪካ ዶላርም 14ቱንም ካራቶች እንዲሁም ደግሞ በኢትዮጵያ ብር የትላንቱንና የዛሬውን ዋጋ በጥሬው እያነጻጸርን በተጨማሪም ደግሞ ዋና ዋና የወርቅ ካራቶች የሚባሉትን በስፋት በገበያ ላይ የሚታወቁትን የ14 ካራት፣ የ18 ካራት፣ የ21 ካራት በሱቅ መሸጫ ላይ እስከ ስንት በምሽት ላይ ይገኛሉ የሚለውንም ጨምረን የምናሳያችሁ ይሆናል። እስከ መጨረሻው ቪዲዮን ላይክ በማድረግ እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ ስንል ከወዲሁ ለማሳሰብ እንወዳለን። አሁን ቀጥታ ወደ ያዝንላችሁ ምንዛሬ ነው የወርቅ ዋጋ ነው የምንሄደው። የ14 ካራት ዋጋን እንጀምራለን። 14 ካራቱ ትላንትና በ12980 ከ86 እየተሸጠ ነበር። ዛሬ ላይ ጥር 5 2018 ዓ.ም ከፍተኛ የተባለ ጭማሪ በማሳየት በ13346 ከ42 እየተሸጠ ነው የሚገኘው። የዚህ የወርቅ ካራት በአሜሪካ ዶላር በ85 ከ97 የአሜሪካ ዶላር እየተሸጠ ይገኛል። በመቀጠል የማሳያችሁ ደግሞ የ15 ካራቱ ነው። ከዛ በፊት ግን የ14 ካራት ሱቅ ላይ ስንት ይባላል የሚለውን ለማወቅ ለምትፈልጉ እስከ 17500 ድረስ እየተሸጠ ነው የሚገኘው ባለ 1 ግራም 14 ካራት ወርቅ። ቀጥሎ የ15 ካራቱ ነው የምነግራችሁ። የ15 ካራቱ በትላንትናው ቀን 13908 ነበረ። ዛሬ ላይ ደግሞ ከ300 ብር በላይ ጨምሮ በ14299 ከ74 ነው በመሸጥ ላይ የሚገኘው። ይህ 15 ካራት በአሜሪካ ዶላር ደግሞ በ92 ከ11 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። 16 ካራቱን ስንመለከት 16 ካራቱ 1 ግራም ወርቅ ዛሬ ላይ በ15253 ከ06 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ 16 ካራቱ 1 ግራም ወርቅ ዛሬ ላይ በ98 ከ25 የአሜሪካ ዶላር በመሸጥ ይገኛል። ታስታውሱ ከሆነ ትናንትና 14835 ነበረ። ዛሬ ላይ እንግዲህ በዚህ ዋጋ ጨምሯል። ይህም ደግሞ የ400 ብር አካባቢ ልዩነት አለው በትላንትናና በዛሬ መካከል ማለት ነው። ቀጥሎ የ17 ካራትን 1 ግራም ወርቅ እንመለከታለን። ትላንትና በ15762 ከ47 እየተሸጠ ነበረ። ዛሬ ላይ ደግሞ 16206 ብር ከ37 1 ግራም እየተሸጠ ውሏል። በትላንትናውና በዛሬው ስናነጻጽረው ይህም ወደ 450 ብር በላይ ጭማሪ አለው ማለት ነው። ይህ 17 ካራቱ በአሜሪካ ዶላር በ104 ብር ከ39 የአሜሪካ ዶላር እየተሸጠ ነው የሚገኘው። በመቀጠል ጥንካሬው ብዙዎች የሚወዱት በተለይ በአሜሪካና በአውሮፓውያን በብዙዎች ዘንድ ተመራጭ የሆነውን የ18 ካራቱን እንመለከታለን። ዛሬ ላይ 18 ካራት 1 ግራም ወርቅ በ17159 ከ69 ነው እየተሸጠ የሚገኘው። ከትላንት ተመሳሳይ ቀን ጋር ሲነጻጸር ወደ 500 ብር በላይ ጭማሪን አሳይቷል። ውጪ ላይ እስከ 22000 ብር አካባቢ 18 ካራቱ እየተሸጠ ነው የሚገኘው። በአሜሪካ ዶላር 18 ካራቱ 1 ግራም ወርቅ ዛሬ ላይ በ110 ከ53 የአሜሪካ ዶላር በመሸጥ ላይ ይገኛል ማለት ነው። እየተከታተላችሁ ያላችሁት የዛሬን የጥር 5 2018 ዓ.ም በጥሬ ወርቅ ዋጋ በስንት በመሸጥ ይገኛል በአሜሪካ ዶላር እንዲሁም በኢትዮጵያ ብር የሚለውን እየተከታተላችሁ ነው ያላችሁት። ገና 19 ካራት፣ 24 ካራት፣ 23፣ 22፣ 21 እና 20 ካራትን የማስመለክታችሁ ነው የሚሆነው። ቪዲዮን ታዲያ እያያችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ በድጋሚ ላስታውሳችሁ ሰብስክራይብ በማድረግ የዚህን ወርቅም የሆነ ቤተሰብ ተቀላቀሉ ዘንድ በማክበር ጠይቃሉ። በመቀጠል የ19 ካራቱን ስነግራችሁ 19 ካራቱ ትላንትና 17616 ከ88 እየተሸጠ ነበረ። ዛሬ ላይ ደግሞ 18113 እየተሸጠ ነው የሚገኘው። ይህ በአሜሪካ ዶላር
116 ከ67 እየተሸጠ ይገኛል። 116 ከ67 በአሜሪካ ዶላር ማለት ነው። በመቀጠል የ20 ካራቱን እንመለከታለን። 20 ካራቱ 1 ግራም ወርቅ በ18544 ከ09 ነበር ትላንትና እየተሸጠ የነበረው። ዛሬ ላይ ደግሞ 19066 ብር ከ32 እየተሸጠ ነው የሚገኘው። ይህም ከ450 ብር በላይ ጭማሪን አሳይቷል ከትላንትናና ከዛሬ ጋር በሚነጻጸርበት ጊዜ ማለት ነው። 20 ካራቱ በአሜሪካ ዶላር ዛሬ ጥር 5 2018 ዓ.ም በስንት ነው በምሽት ላይ የሚገኙ ካላችሁኝ በ122 ከ81 የአሜሪካ ዶላር እየተሸጠ ይገኛል ማለት ነው። እንቀጥላለን። በመቀጠል 21 ካራት እንግዲህ ታውቃላችሁ 21 ካራት በውበትም በጥራትም ከሚለበሱና ሰዎች አብዝተው ወርቅን ከሚወዱበት ምክንያት አንዱ ማጆሪቲው የዓለማችን ሕዝብ የሚመርጠው የ21 ካራት ወርቅ እንደሆነ ይታወቃል። ለዛ ደግሞ ምንድን ነው ምክንያቱ ካላችሁ ስለዚህ የሚመለከት ወይም ደግሞ ከሌሎች ካራቶች ጋር ልዩ ስለመሆኑ የሚያስመለክት ቪዲዮ በቻናላችን ላይ ታገኛላችሁ። እሱ እንድትመለከቱ ጋብዛችኋለሁ። እሱ ብቻ ሳይሆን ስለ ዘመናዊና ስለ ባህላዊ የወርቅ አወጣጥ እንዲሁም ደግሞ የወርቅ ንጽህናን እንዴት ነው መጠበቅ ያለብን፣ ወርቅ እንዳይጎዳ ምን ማድረግ አለብን የሚሉ የመሳሰሉ ሌሎች መረጃዎችንም ቻናላችን ላይ በመግባት ተከታተሉ። 21 ካራት በጣም ተወዳጅ የሆነ የወርቅ አይነት ነው። ትላንትና እየተሸጠ የነበረው በ19471 ከ29 ነበረ። ዛሬ ላይ ደግሞ 20019 ከ63 ገብቷል። ይሄ ትልቅ ጭማሪ ነው። ኦልሞስት ከ500 በላይ በሆነ ዋጋ ጨምሯል። ሱቅ ላይ እስከ 25500 ድረስ በምሽት ላይ ይገኛል። 21 ካራቱ የወርቅ ዋጋ ማለት ነው። በአሜሪካ ዶላር ደግሞ በ128 ከ96 ማለት ነው። ይሄ ለውጭ ከረንሲ የሚቀርብበት ነው እንጂ አሁን ቀጥታ የሱቁንና የዚህም በማገናኘት ባያዝ እንዳትሆኑ ፈልጌ ነው። 128 ከ96 ያልኳችሁ የጥሬ ወርቅ ዋጋውን የ2019 ከ63ን የሚወክል ነው እንጂ ሱቆች ላይ የሚሸጥበትን ዋጋ እንዳልሆነ እንድትረዱ ፈልጌ ነው። በመቀጠል የ22 ካራቱን ስነግራችሁ 22 ካራት 1 ግራም ወርቅ ትላንትና 20398 ከ49 እየተሸጠ ነበረ። ዛሬ ላይ ደግሞ 20972 ነው በምሽት ላይ የሚገኘው። ይህም ወደ 600 ብር አካባቢ የሚጠጋ ጭማሪን አሳይቷል። በአሜሪካ ዶላር 22 ካራቱ ዛሬ ላይ በ135 የአሜሪካ ዶላር እየተሸጠ ውሏል ማለት ነው። ከፍተኛ የሆነ ጭማሪ ነው። ዛሬ ላይ ማክሰኞ ጥር 5 ላይ እያየን እየተመለከትን ያለ ነው። የወርቅ ዋጋ ምን ያህል እየጨመረ እንደሆነ በጣም በሚገርም ሁኔታ እንግዲህ እየተመለከትን ያለ ነው። በመቀጠል 23 ካራትን ላስመልክታችሁ። 23 ካራቱ ትላንት ጃንዋሪ 12 ላይ 21325 ከ70 ነበረ። ዛሬ ጃንዋሪ 13 ደግሞ በ21926 ከ27 ነው በምሽጥ ላይ የሚገኘው። ይሄ የወርቅ አይነት በአሜሪካ ዶላር በ141 ከ24 እየተሸጠ ይገኛል። በመጨረሻም ወርቅን ስንመለከት እንግዲህ 24 ካራት ነው በዋናነት የሚጠቀሰው። የትላንትናና የዛሬውን 24 ካራት አነጻጽረን ስንመለከት እንግዲህ ትላንትና 24 ካራት አንድ ወቄት ወርቅ የሚባለው በብሔራዊ ባንክ መሸጫ መሰረት 22252 ከ90 ሲሸጥ ዛሬ ላይ ግን 22879 ከ58 ወይም ደግሞ በአሜሪካ ዶላር 147 ከ38 እየተሸጠ ይገኛል ማለት ነው። ይሄ በስንት ልዩነት ቃላችሁ እንግዲህ ኦልሞስት ከ600 ብር በላይ በትላንትናና በዛሬ ጨምሯል ማለት ነው። ታስታውሱ ከሆነ ትላንት በሰራሁላችሁ ቪዲዮ ላይ ነገ ሊጨምር ይችላል ብያችሁ ነበረ። ለምን እንደዚህ ያልክ ካላችሁ ደግሞ በእሁድና በትላንት በሰኞ መካከል የነበሩ ልዩነት ትንሽ ስለሆነ በዛ ላይ ደግሞ አሁን የጥር እንደምታውቁት ከሆነ በሀገራችን በተለይ ወርቅ ፈላጊ ሰርግ የሚበዛበት ወቅት፣ በዓላት የሚበዙበት ወቅትም ስለሆነ እንግዲህ ከዛ ጋር ተነጻጽሮ ሊሆን ይችላል የሚል ግምት አለ። ነገ በተመሳሳይ ያለውን ዋጋ እነግራችኋለሁ። በተጨማሪም ደግሞ ወደ ማታ አካባቢ ላይ በባህሬን፣ በዱባይ፣ በሳውዲ ያለውን የወርቅ ዋጋ አስመለክታችኋለሁ። እስካሁን ስለተከታተላችሁ በጣም እናመሰግናለን። ቪዲዮን ታዲያ
ሳትጨርሱ በፊት ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። በያላችሁበት ሰላም